የትግራይ ህዝብ አደገኛ የህልውና ፈተና ውስጥ ገባ። የኤርትራ ሰራዊት በትግራይ ሰፍሮ ይገኛል። የሩሲያ ኒውክሌር ኢትዮጵያ ሊገባ ነው። በጋዛ አየር ድብደባ በርካታ ሰዎች ተገደሉ። የአሜሪካ ጦር የነዳጅ መርከብን ያዘ። ኢራን ከአቋሟ ፈቀቅ አለች። የካቲት 9 2018 ዓ.ም ዕለታዊ መረጃዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜና። ዶክተር ደብረጽዮን ገብረ ሚካኤል ጠላቶች አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ማለታቸው ተሰማ። መረጃም ይዘናል። የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ የኤርትራ ሰራዊት ከድንበር አካባቢዎች ባለፈ መልኩ በትግራይ ክልል ወሳኝ ስፍራዎች ላይ ሰፍሮ ይገኛል ማለታቸውንም በተመለከተ ዝርዝር መረጃም ይዘናል። የመጀመሪያውን የኒውክሌር ኃይል ማመንጫ ጣቢያ ግንባታ ለመጀመር የሩሲያ የኒውክሌር ቴክኒክ ባለሙያዎች ወደ ኢትዮጵያ ሊገቡ ነው። ዝርዝር ዘገባም አለ። የእስራኤል ጦር በፈጸመው የአየር ድብደባ እሁድ ዕለት ቢያንስ 12 የሚሆኑ ፍልስጤማውያን መገደላቸው ተሰምቷል። መረጃም ይዘናል። የአሜሪካ ጦር ሁለተኛውን የቬኔዙዌላ ነዳጅ መርከብ ያዘ። ዝርዝር ዘገባም አለ። ኢራን የኒውክሌር ስምምነት ላይ ለመድረስ ከአቋሟ ፈቀቅ ብላ ለመነጋገር ዝግጁ መሆኗንም በተመለከተ ሪፖርት ይዘናል። አብራችሁን ቆዩ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ ሁኔታ ላይ በሆነ መልኩ የህልውና ፈተና ውስጥ እንደሚገኝም ገለጹ። ሊቀመንበሩ 51ኛውን የካቲት 11 በዓልን አስመልክተው በዋሽንግተን ዲሲ ለሚገኙ የኢትዮጵያ ተወላጆች ባስተላለፉት መልእክት ጠላቶች አሁንም ወደ አዲስ ጦርነትና ከበባ ለመግባት ግፊት እያደረጉ ነው ሲሉም አስጠንቅቀዋል። ዶክተር ደብረጽዮን በመልእክታቸው እንደገለጹት የፕሪቶሪያው ሰላም ስምምነት በተግባር ተጥሷል። ህዝባችን ተበትኖ ባለበት፣ ወገናችን ወደ ቀዩ ባልተመለሰበትና ስምምነቱ ተንጠልጥሎ በቀረበት በዚህ ወቅት አሁንም አደቃቸዋለሁ፣ አጠፋቸዋለሁ የሚለው መንፈስ ካለው አካል ጋር ነው ያለነው ብለዋል። ይህም ሁኔታ ትግራይን ወደ ሌላ ጦርነትና ጥፋት እየመራ መሆኑንም በመግለጽም አመልክተዋል። የውስጥና የውጭ ሴራዎች በትግራይ አንድነት ላይ የሚሰነዘሩ ጥቃቶችን በተመለከተ ሊቀመንበሩ ጠላት አዲስ ኢኮኖሚና ፖለቲካዊ ከበባ ለመፍጠር ግፊት እያደረገ መሆኑን፣ በውስጥና በውጭ ያሉ ከዳተኛ ጠላቶች የኋላ ቀርነትና የአካባቢያዊነትን ስሜትን በመቀስቀስ ትግራይን ለመበታተን እኩይ ተግባር እያከናወነ መሆኑንም ተናግረዋል። በዲፕሎማሲው ረገድ የሚደረጉ የውጭ ጫናዎችና ሴራዎች ተጠናክረው መቀጠላቸውን ለህልውናችን በጋራ እንቁም ሲሉም አክለዋል። ዶክተር ደብረጽዮን ትግራይ የገጠማትን ይህንን የማይፈታ የሚመስል ፈተና ለመሻገር ብቸኛው መንገድ አንድነት መሆኑንም አሳስበዋል። ሊቀመንበሩ አክለውም በትጥቅ ትግል ወቅት የታየውን ጥንካሬና በጦርነት ወቅት የተመዘገበውን ድል በመድገም የትግራይ ሉዓላዊነትን ለማረጋገጥ ሁሉም የትግራይ ተወላጅ አቅሙን አስተባብሮ እንዲነሳም ጥሪ አቅርበዋል። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝ ስፍራዎች ላይም ሰፍሮ ይገኛል ሲሉም ከሰሞኑ ተናግረዋል። ከዚሁ ጋር በተያያዘ ከትላንት በስቲያ አርብ ሌሊት ከ7 ሰዓት ጀምሮ ከፍተኛ የኤርትራ ሰራዊት ወታደራዊ እንቅስቃሴ ሲያደርግ እንደነበረም ታውቋል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አብይ አዲ ከተማ የገባ ሲሆን የጦሩ የተወሰነ ክፍል በአብይ አዲ በሚገኘው ራስ አሉላ አባነጋ ትምህርት ቤት ውስጥም ቀሪው ደግሞ በመምህራን ኮሌጅ አቅራቢያ ጉና ተብሎ በሚጠራው የትራንስ መጋዘን አካባቢም ሰፍሯል። በተጨማሪም ሜካናይዝድና ከባድ መሳሪያዎችን የታጠቀ ሌላኛው የጦር ክፍል ጭኔ ተብሎ በሚጠራው ስፍራ መመሸጉንም ተገልጿል። በሌላ በኩል ህወሓት የካቲት 11 ቀን የሚከበረውን 51ኛ ዓመት የምስረታ በዓሉን አስመልክቶ ትላንት ቅዳሜ ባወጣው መግለጫ ለኢትዮጵያ ህዝብም ጥሪ አቅርቧል። በመግለጫውም የፌዴራል መንግስቱ የትግራይን ህዝብ ዳግም ለማጥፋት የሚያደርገውን ወታደራዊ ዝግጅት እንድታወግዙ ይጠብቃል። ልጆቻችሁን ዓላማ ቢስ ከሆነ ደም አፋሳሽ ጦርነት ልታድኑ ይገባል ሲልም ገልጸዋል። ዛሬ በትግራይ ክልል አካባቢዎች የካቲት 11ን አስመልክቶ ሰልፎች እየተካሄዱም ይገኛል። የሩሲያ የኒውክሌር ቴክኒክ ባለሙያዎች ለቅድመ ግንባታ ጥናት ወደ ኢትዮጵያ ሊገቡ ነው። በኢትዮጵያ የመጀመሪያው የኒውክሌር ኃይል ማመንጫ ጣቢያ ግንባታ የመጀመሪያው ምዕራፍ የሆነውን ቦታ ጥናትና ምህንድስና ስራዎችን ለማከናወን የሩሲያ ቴክኒክ ባለሙያዎች በቅርቡ ወደ አዲስ አበባ እንደሚመጡም ተገልጿል። በኢትዮጵያ የሩሲያ አምባሳደር ኢቭጄኒ ቴሪኪን ዋቢ አድርጎ ካፒታል እንደዘገበው ባለሙያዎቹ ወደ ስፍራ የሚጓዙት ጉዞ የፕሮጀክቱን ቅድመ ዝግጅት ምዕራፍ በይፋ የሚያስጀምርም ሲሆን በቆይታቸውን በታቀደው የግንባታ ቦታ ላይም የምህንድስና ጥናቶችን በማካሄድ የቦታውን ብቁነት ይገመግማሉም ተብሏል። አምባሳደሮቹ አክለውም የኢትዮጵያ አመራሮች
አመራሮች የኒውክሌር ኃይል ማመንጫ ፕሮጀክቱን የሀገሪቱን የኢነርጂ ዋስትና ለማረጋገጥ ወሳኝና ቅድሚያ የሚሰጠው የመሰረተ ልማት ግንባታ አድርገው እንደሚመለከቱትም ገልጿል። ለፕሮጀክቱ ስኬታማነት አስፈላጊ መዋቅር መዘርጋቱን የጠቀሰው አምባሳደር ተርኪን ለዚህም ማሳያ ይሆን ዘንድ ባለፈው ዓመት የኢትዮጵያ ኒውክሌር ኤነርጂ ኮሚሽን መቋቋሙንም አስታውቋል። ግንባታው በዓለም አቀፍ ደረጃ ዘመናዊና ደህንነቱ የተጠበቀ ነው የተባለውን የሩሲያ VVER 1200 የኒውክሌር ቴክኖሎጂ መሰረት ያደረገ እንደሆነም ታውቋል። ይህ ጉዞ የፕሮጀክቱን ዲዛይንና ግንባታ ከመጀመሩም በፊት የሚከናወን ወሳኝ ተግባራዊ እርምጃ መሆኑን የገለጹት አምባሳደሩ ፕሮጀክቱ ኢትዮጵያ ከታዳሽ ኃይል ምንጮች በተጨማሪም አስተማማኝና የጸዳ የኃይል አማራጭ እንዲኖራትን በማድረግ ለሀገሪቱ ኢንዱስትሪ ሽግግር ትልቅ እገዛም ያደርጋል ተብሎ እንደሚጠበቅ ማብራራታቸውንም በዘገባው ያመለከተው። እስራኤል በጋዛ ባደረገችው የአየር ድብደባ በርካታ ፍልስጤማውያን ተገደሉ። የእስራኤል ጦር ሐማስ በፈጸመው የተኩስ አቁም ስምምነት ጥሰት ምክንያት የአየር ድብደባ እንደፈጸመ በመግለጹ እሁድ ዕለት ቢያንስ 12 ፍልስጤማውያን ተገድለዋልና በርካቶች ቆስለዋልም ተባለ። የጋዛ የሲቪል መከላከያ ኤጀንሲ እንዳስታወቀው በሰሜናዊቷ ጃባሊስ ከተማ የተፈናቀሉ ሰዎች መጠለያ ባደረገው ድንኳን ላይ በተፈጸመ የአየር ድብደባ 5 ሰዎች መሞታቸውንና በርካታ መጎዳታቸውንም አስታውቋል። እንደ ሐማስ ባለስልጣናት የነፍስ አድን ኃይል ሆኖ የሚሰራው ኤጀንሲ እንዳመለከተው በደቡብ ካን ዩኒስ ከተማ በተደረገ የተለየ የጠዋት ጥቃት 5 ተጨማሪ ሰዎች ሲገደሉ በርካቶች ደግሞ ቆስለዋል። እስራኤል በጋዛ ከተማ በደረሰው የቦምብ ፍንዳታ 1 ተጨማሪ ሰው መገደሉንና 1 ሰው ደግሞ በቤቴ ላህያ በእስራኤል የተኩስ ጥቃት መገደሉንም ተገልጿል። በጋዛ የሐማስ ቃል አቀባይ የሆኑት ሐዘም ቃሴም እስራኤል በተፈናቀሉ ፍልስጤማውያን ላይ አዲስ እልቂት ፈጽሟል ሲልም ከሷል። ይህም የዶናልድ ትራምፕ የሰላም ቦርድ የመጀመሪያ ስብሰባ ከመደረጉ ጥቂት ቀናት በፊት የተኩስ አቁም ስምምነቱን መጣስ ነው ሲሉም ጠርተውታል። ባለፈው ወር ወደ ሁለተኛው ምዕራፍ የገባው የአሜሪካ አደራዳሪ የተኩስ አቁም ስምምነት ቢኖርም በፍልስጤም ግዛት ውስጥ አመጽም ቀጥሏል። እስራኤልና ሐማስ ስምምነቱን ጥሷል በሚል እርስ በርስም ይካሰሳሉ። አልሺፋና የናስር ሆስፒታሎች ቢያንስ የ7 ሰዎችን አስከሬን መቀበላቸውንም አረጋግጠዋል። እስራኤል የተኩስ አቁም ስምምነት ወይም የተኩስ አቁም ስምምነቱን አትረዳም ሲል የወንድሙን ልጅ በጃባሊስ ጥቃት ያጣው ኦሳማ አቡ አስካር ለኤጀንሲ ፍራንስ ፕረስ ተናግሯል። እዛ የተገደሉ ሰዎች ተኝተው እያሉ እንደተመቱም ተናግረዋል። ለወራት በስምምነት ውል ስር እየኖርን ነው። አሁን ኢላማ አድርገውናል። እስራኤል በዚህ መርህ ትንቀሳቀሳለች። አንድ ነገር መናገርና ሌላ ነገር ማድረግ ሲልም አስካርም አክሏል። በደርዘን የሚቆጠሩ ዘመዶችና ሀዘንተኞች በናስር ሆስፒታል ተሰብስበው የሟቾችን አስከሬን በነጭ መሸፈኛ ለብሶም ተቀምጠዋል። ከቀብር ስነ ስርዓቱን በፊት ወንዶችና ሴቶች በጸሎት ቆመው በሆስፒታሉ ግቢ ውስጥ አስከሬኖችን እየዞሩም ነበር። አንድ ወታደራዊ ባለስልጣን የእስራኤል ኃይሎች የሐማስን የተኩስ አቁም ስምምነት በመጣሳቸው ምክንያት ጥቃት እንደሰነዘሩባቸውም ተናግረዋል። በጥቅምት 10 ተግባራዊ በሆነው የስምምነት ውል መሰረት የእስራኤል ወታደሮች ቢጫ መስመር ተብሎ የሚጠራውን ቦታ መሸሻቸውን ቢቀጥሉም ከግማሽ በላይ የሚሆኑት የፍልስጤም ግዛትን ተቆጣጥረው ይቀጥላሉ። ጥሰቱ በአካባቢው ከመሬት በታች ካለው መሰረተ ልማት ከወጡም በኋላ ምናልባትም ከቢጫ መስመር በስተ ምስራቅና ከአይዲኤፍ ወታደሮች አጠገብ በፍርስራሽ ስር ከተሸፈኑ በርካታ የታጠቁ አሸባሪዎችን ማንነት ያካትታልን ብሏል ባለስልጣኑ። የመከላከያ ሰራዊት አባላት ባሉበት አካባቢ ቢጫ መስመርን መሻገር መሳሪያ እየታጠቀ የተኩስ አቁም ስምምነትን በግልጽ የሚጥስ ሲሆን ሐማስ ወታደሮችን ለመጉዳት በማሰብ የተኩስ አቁም ስምምነቱን በስርዓት እንዴት እንደሚጥስም ያሳያልም ተብሏል። የእስራኤል መውጣት የተኩስ አቁም ስምምነት አካል ቢሆንም ቢጫ መስመሩን ወደ ጋዛ ብቻዋን አንቀሳቅሳለችና ሐማስ እስካሁን ድረስ የጦር መሳሪያዎችን የማስወገድን ጥያቄ ውድቅ አድርጋለች። ይህም በእቅድ ውስጥም ተካቷል። እስራኤል ሐማስ ትጥቅ ለመፍታት ካልፈለገች ትጥቅ እንዲፈታ ማስገደድ እንዳለባትም ተናግራለች። የጋዛ የጤና ጥበቃ ሚኒስቴር እንደተናገረው የተኩስ አቁም ግንኙነቱ ከተጀመረ ጊዜ አንስቶ ቢያንስ 601 ሰዎች ተገድለዋል። የእስራኤል ጦር ቢያንስ 4 ወታደሮቿ በተመሳሳይ ጊዜ ውስጥም ተገድለውባታል። የአሜሪካ ጦር በህንድ ውቅያኖስ ሁለተኛውን ከቬኔዙዌላ ጋር የተገናኘ የነዳጅ ጫኝ መርከብ ያዘ። የአሜሪካ ወታደራዊ ኃይሎች ከቬኔዙዌላ ጋር የተገናኘውን ህገወጥ ነዳጅ ኢላማ ለማድረግ ከካሪቢያን ባህር በመከታተል ሌላ የተጣለባትን መርከብ በህንድ ውቅያኖስ ውስጥ ተሳፍሯል ሲል ፔንታጎን እሁድ ዕለት አስታውቋል። ቬኔዙዌላ ለበርካታ ዓመታት በነዳጇ ላይ የአሜሪካ ማዕቀብም ገጥሟት ነበር። ድፍድፍ ነዳጅ ወደ ዓለም አቀፍ የአቅርቦት ሰንሰለቶች በድብቅ ለማስገባት በሐሰት በተሰየመ የጭነት መርከቦች ላይም ጥገኛ ነበረች። ማዱሮ በጥር ወር
በአሜሪካ ወታደራዊ ዘመቻ ከመያዙም በፊት ፕሬዝዳንት ኒኮሎ ማዱሮ ላይ ጫና ለመፍጠር ዶናልድ ትራምፕ በታህሳስ ወርም ላይ የተከለከሉ የጭነት ታንከሮችን ለይቶ ማቆየትም እንዲደረግም አዘዋል። በርካታ የነዳጅ ታንከሮች ከወራትም በኋላ ከቬኔዙዌላ የባህር ዳርቻም ሸሹ። ይህም አንድ ሌሊት በህንድ ውቅያኖስ ውስጥ የተሳፈረችውን መርከብም ጨምሮ የመከላከያ ሚኒስትሩ በኤክስ ላይ በለጠፉ ጽሑፍ ላይ አሜሪካ ወታደሮች ቬሮኒካ 3ኛ በመሳፈር የጉብኝት መብት፣ የባህር ላይ እገዳና የመሳፈሪያ መብትን ፈጽመዋልን ብሏል። ፔንታጎን እንዲህም ብሏል። መርከቧ የፕሬዝዳንት ትራምፕን ለይቶ ማቆያ ፈቃድ ለመቃወም ሞክሯል። ለመሸሽም ተስፋም በማድረግ ከካሪቢያን እስከ ህንድ ውቅያኖስ ድረስ ተከታትሏል። ርቀቱንም ዘግቷልም ብሏል። ፔንታጎን የለጠፈው ቪዲዮም የአሜሪካ ወታደሮች በታንከር ጀርባው ላይ ሲሳፈሩም ያሳያል። ቬሮኒካ 3 ከኢራን ጋር በተያያዘ በአሜሪካ ማዕቀብ ስር ያለች የፓናማ ባንዲራ የተነጠቀች መርከብም ስትሆን የግምጃ ቤት መምሪያና የውጭ ሀብት ቢሮ ቁጥጥርን በድረ-ገጹ ላይም ዘግቧል። ቬሮኒካ ሳልሳዊ ጀልባ ማዱሮ በተያዘበት ቀን ጥር 3 ቬኔዙዌላን ለቆ ወጥቷል። ወደ 2 ሚሊዮን የሚጠጋ በርሜል ድፍድፍና የነዳጅ ዘይቶችም ይዞ እንደነበር ታንከር ትራከር.ኮም እሁድ ዕለት በኤክስ ላይም ዘግቧል። ድርጅቱ ከ2013 ጀምሮ ከሩሲያ ከኢራንና ከቬኔዙዌላ ነዳጅ ጋር ተሳትፋለችም ብሏል። የታንከር ትራከር.ኮም ተባባሪ መስራች የሆኑት ሳሚር ማዳኒ በጥር ወር ለአሶሲኤትድ ፕሬስ እንደተናገሩት ድርጅታቸው ቢያንስ 16 ታንከሮች የቬኔዙዌላን የባህር ዳርቻ ለቀው የወጡ መሆናቸውን ለማሳየት የሳተላይት ምስሎችንና የገጽታ ደረጃ ፎቶዎችንም ጠቁመዋል። የትራምፕ አስተዳደር የቬኔዙዌላ ነዳጅን ለመቆጣጠር በሚያደርገው ጥረት አካል ታንከሮችንም እየያዘ ነው። ፔንታጎን ቬሮኒካ ሳልሳዊ በይፋ ተይዛ በአሜሪካ ቁጥጥር ስር መሆኗንም አሳውቋል። ከኃላፊነቱም ባሻገር ምንም አይነት ተጨማሪ መረጃ እንደሌለው ለኤፒ በኢሜይላቸውም ተናግረዋል። ባለፈው ሳምንት የአሜሪካ ወታደሮች በህንድ ውቅያኖስ ሌላ መርከብም ላይ ተሳፍረው አኪላ ዳግማይን ተሳፍረዋል። መርከቧ የተያዘችው እጣ ፈንታዋ በአሜሪካ ሲወሰን መሆኑን ባለፈው ሳምንት የመከላከያ ባለስልጣንም ተናግረዋል። ኢራን የኒውክሌር ስምምነት ላይ ለመድረስ ሲባል ከአቋሟ ፈቀቅ ብላ ለመነጋገር ዝግጁ መሆኗንም ገለጸች። ኢራን አሜሪካ የጣለችባትን ማዕቀቦች ለማንሳት ፈቃደኛ ከሆነች ከአቋሟ ፈቀቅ ብላ የኒውክሌር ስምምነት ላይ ለመድረስ ሀሳቧን ለማጤንም ዝግጁ መሆኗን አንድ የኢራን ሚኒስቴር ለቢቢሲ ተናገሩ። የአሜሪካ ባለስልጣናት ቴህራንና ዋሽንግተን የሚያደርጉትን ድርድር ለመጓተቱ ተጠያቂዋ ኢራን እንጂ አሜሪካ እንዳልሆነች በተደጋጋሚ በአጽንኦት ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ቅዳሜ ዕለት ባደረጉት ንግግር ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ መድረስን እንደሚመርጡም ገልጸዋል። ይሁን እንጂ ከኢራን ጋር ስምምነት ለመፈጸም እጅግ አስቸጋሪ ነገር እንደሆነባቸውን በማሳየትም ወቅሰዋል። ቴህራን ውስጥ ከቢቢሲ ጋር ቃለ መጠይቅ ያደረጉት የኢራን ምክትል የውጭ ጉዳይ ሚኒስቴር ማጂድ ታክት ራቫቺ ግን ኳሱ የአሜሪካ ሜዳ ላይ ነው ብለዋል። ይህም ስምምነት መፈጸም እንደሚፈልጉ ማረጋገጫ ኃላፊነት እንደሚጣልባቸውም ተናግረዋል። ቅን ከሆኑ ወደ ስምምነት የሚያደርሰውን መንገድ እንደምንወስድ እርግጠኛ ነኝ ሲሉም አክለዋል። በቀጠናው ያላቸውን ወታደራዊ ኃይል እያጠናከሩ ያሉት ትራምፕ የኢራን የኒውክሌር ፕሮግራምን ለመግታት የሚያስችል ስምምነት ላይ የማይደርሱ ከሆነ ቴህራን ላይ ጥቃት እንደሚፈጸሙም ዝተዋል። ትራምፕ ይህንን ያሉት ባለፈው ወር በመላው ኢራን ጸረ መንግስት ተቃውሞ ከተካሄደም በኋላ ነው። ሀገሪቱ መንግስት ተቃውሞውን ለማስፈን በወሰዱት እርምጃ በሺዎች የሚቆጠሩ ሰዎች መገደላቸውን የሰብአዊ መብት ተሟጋች ቡድኖችም ገልጸዋል። አሜሪካና ኢራን ከሳምንታት በፊት በባህረ ሰላጤ ሀገር ኦማን ውስጥ ቀጥተኛ ያልሆነ ንግግርም አድርገዋል። ይህ ድርድር ሁለተኛ ዙር በሚቀጥለው ሳምንት ማክሰኞ ጄኔቫ ውስጥ እንደሚካሄድ ምክትሉ የውጭ ጉዳይ ሚኒስቴርም አረጋግጠዋል። ንግግሩ ከሞላ ጎደል በአዎንታዊ አቅጣጫ እየተጓዘ ነው፣ ለመደምደም ግን ገና ነውም ብለዋል። በዚህ ድርድር ቴህራን አቋሟን እንደምታስተካክል ማረጋገጫ ለመስጠት ስትል 60% የተገለጸውን ዩራኒየም ጥራት ለመቀነስም ሀሳብ ማቅረቧንም ጠቁመዋል። የኢራን ዩራኒየም አሁን ያለበት የጥራት ደረጃ ወደ ጦር መሳሪያ ለመቀየር የቀረበ በመሆኑ የሀገሪቱ መንግስት የኒውክሌር መሳሪያ ወደ ማምረት እያመራ ነው የሚለው ጥርጣሬ እንዲጠናከርም አድርጎታል። ኢራን ግን ይህንን ውንጀላ በተደጋጋሚ ማስተባብላለች። ምክትል የውጭ ጉዳይ ሚኒስቴሩ ስለ ማዕቀቦች ለመነጋገር ዝግጁ ከሆኑ እኛ ይህንንና ከኒውክሌር ፕሮግራም ጋር የተያዙ ሌሎች ጉዳዮች ላይም ለመወያየት ዝግጁ ነን ሲሉም ለቢቢሲም ተናግረዋል። ኢራን ይህንን የምታደርገው ማዕቀቦቹን ሙሉ ለሙሉ ሲያነሱ ወይም በከፊል የሚለውን ግን በግልጽ ከመነጋገራቸውም ተቆጥበዋል። ኢራን በአውሮፓውያኑ 2018 በተፈጸመው የኒውክሌር ስምምነት ወቅት እንዳደረገችው ሁሉ አሁንም ከ400 ኪሎ ግራም በላይ የሆነውን በከፍተኛ ደረጃ የበለጸገ ዩራኒየም ክምችቷን ወደ ሌላ ሀገር ለማጓጓዝ ተስማማ እንደሆነም ለታክት ራቫንቺ ጥያቄ ቀርቦላቸዋል። ምክትል የውጭ ጉዳይ ሚኒስቴሩ በድርድሩ ሂደት ምን ሊፈጠር እንደሚችል
ለመነጋገር ጊዜው ገና ነው ሲሉ ምላሽም ሰጥተዋል። ከ10 ዓመት በፊት በተፈጸመው ባለ ብዙ ወገን ስምምነት አማካኝነት ኢራን 11000 ኪሎ ግራም ያህል ብዛት ያለውን በዝቅተኛ ደረጃ የበለጸገ ዩራኒየም ወደ ሩሲያም ልካለች። ይሁን እንጂ ድርድሩ ከተፈጸመ ከ3 ዓመት በኋላ ትራምፕ አሜሪካን ከስምምነቱ ማስወጥተዋል። ሩሲያ አሁንም ከኢራን የሚመጣ የበለጸገ ዩራኒየም ለመቀበል ጥያቄም ማቅረባለች። ከዚህ ቀደም የወጡ ዘገባዎች ቴህራን የኒውክሌር ማበልጸጊያ ተግባሯን በጊዜያዊነት ለማገድ ጥያቄ እንዳቀረበችም ተጠቁሟል። ትራምፕ አርብ ዕለት በሰጡት አስተያየትም ምንም አይነት ዩራኒየም የበለጸገ ተግባር አንፈልግም ብለዋል። ምክትል የውጭ ጉዳይ ሚኒስቴር ታክት ራቫንቺ ግን ዩራኒየም የማበልጸግ ጉዳይ ዜሮ ላይ የማድረግ የሚለው አሁናዊ አጀንዳ አይደለም፣ እኛን እስከ ጠየቃችሁን ድረስ ጉዳዩ አሁን ጠረጴዛ ላይ አይደለም ሲሉ ለቢቢሲም ተናግረዋል።